ኤንዞ ማሬስካ ከትናንቱ ድል በኋላ የሰጧቸውን ጋዜጣዊ መግለጫዎችን ተከትሎ የመጡ ሀሳቦችን የምናቀርብላችሁ ይሆናል። ከቼልሲ ደጋፊዎች ጋር እንግዲህ ንትርክ ውስጥ ገብተዋል በሚባል ደረጃ ላይ ደርሰዋል። ከዛ ውጭ እንግዲህ ቼልሲ ዛሬ 120ኛ ዓመቱን ያከብራል። ቼልሲ ባለፉት 120 ዓመታቶች ውስጥ ስንት ነገሮች እንዳሳካ የምታውቁት ነው። ስለ ቼልሲ ደጋፊዎች ምን ትላላችሁ? ማንን ታስታውሳላችሁ? ማን ተጫዋች ቼልሲ ምርጥ ተጫዋች ነበር? ማንስ ምርጥ አሰልጣኝ ነበር? ከስፔሻል ዋን እስከ አንቶኒዮ ኮንቴ ማንን ታስታውሳላችሁ? ኮሜንት መስጫ ቦክስ ላይ ጻፉልኝ። ቼልሲ እንግዲህ ማርች 10 1905 ነው እንደ ኢሮፒያን አቆጣጠር የተመሰረተው። ዛሬ ደግሞ ማርች 10 2025 ላይ እንገኛለን። ይህ ማለት ቼልሲ 120 የውድድር ዓመታትን እንግዲህ በእንግሊዝ ውድድር መድረክ ላይ ተሳትፏል። እንግዲህ እዛ ያሉ የቼልሲ ደጋፊዎች ቼልሲ መጀመሪያ ሲመሰረት በነበረው ስም ቡችለርስ ሁክ ብለው ያከብሩታል። በጣም እንደ ትልቅ በዓል ነው የሚቆጥሩት። እናንተስ ምን ታስባላችሁ? የቼልሲ 120 ዓመታት ምን ይታዩበት ነበረ? ቼልሲ የአውሮፓ ቻምፒዮንስ ሊግ ባለፉት ዓመታቶች 2 የአውሮፓ ቻምፒዮንስ ሊግ ያነሳበት በጥሩ ትውስታ የሚነሳበት ብዙ ነገሮች እንደነበሩ የሚታወስ ነው። ያለፉት 20 ዓመታት ደግሞ በተለይ ሮማን አብራሞቪች የቼልሲ ባለቤትነት መምጣታቸውን ተከትሎ በመጡ ሀሳቦች አንጻር በጣም ጠንካራ የነበር ቼልሲን አይተናል። አሁንም ያሉበት ሁኔታ የሚያጠያይቅ ነው። ነገር ግን ቼልሲ የተሻለ ፐርፎርማንሱን በቀጣዮቹ ውድድር ዓመታቶች ውስጥ ለሚያመጣ ደግሞ የሚጠበቅ ነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ የመጀመሪያው ሀሳባችን የሚሆነው ስለ ኤንዞ ማሬስካን የሚመለከት ነው። እንግዲህ ኤንዞ ማሬስካ እኛ የምንጫወተው እግር ኳስ እንጂ ፕሌይስቴሽን አይደለም በማለት አስተያየታቸውን ሰጥተዋል። ማለትም እናንተ ደጋፊዎቻችን እንደምትፈልጉት የማጥቃትና የመከላከል አቅሙን እየሰራን ካልሆነ ደግፉን እንጂ በቀላል ተቃውሞ የምታቆሙን አይደለም በማለት አስተያየታቸውን ሰጥተዋል። እንግዲህ በሌስተር ሲቲ ጨዋታ ላይ ሌስተር በሎ ብሎክ መጫወቱን ተከትሎ አንዳንድ ደጋፊዎች በግልጽ የሚታይ ነው። እንግዲህ በተለይ ሳንቼዝ ግብ ጠባቂ በሚሆንበት ጊዜ ቼልሲ ከኋላ ሲመሰረት ደጋፊዎቹ በስታዲየም ገብተው በሚያዩት የእግር ኳስ ደስተኛ አይደሉም። ባለፉት ዓመታቶች ቼልሲ በጣም የሚያዝናና እግር ኳስ የሚጫወት ቡድን አይደለም። ውጤታማ የሆነ ማጥቃትና ውጤትን የሚያመጣ የሚመስል ታጋይነት ያለው መንፈስ ያለው ቡድን እንደነበር የምታስታውሱት ነው። ያንን ተከትሎ የኤንዞ ማሬስካ ጨዋታ ወደ ጎንና ወደ ኋላ ኳስ መመለስ ይበዛዋልና ይህንን ተከትሎ የቼልሲ ደጋፊዎች በሜዳ ላይ ደስተኛ ሆነው አይታዩም። ይህ ግን ለቼልሲ ደጋፊ ብቻ የሚሰጥ አይመስለኝም። በመላው አውሮፓ በጣም ከቅርብ ጊዜ ወዲህ እንደዚህ አይነት ችግሮች ይታያሉ። ለምሳሌ በሊቨርፑል በአንፊልድ ሮድ የነበረው ድጋፍ እና አሁን ያለው የድጋፍ ስሜት ይለያያል የሚሉ አሉ። የኤርገን ክሎፕ አጨዋወት በጣም የሚመቻቸው የሊቨርፑል ደጋፊዎች አሁን ደግሞ የአርነ ስሎት ኳሱን መያዝ ትንሽ ደጋፊዎቹ ድጋፋቸውን የሚያስቀንስ ነው የሚል ነው። ሌላኛው ፔፕ ጋርዲዮላን አጨዋወትና የማንቸስተር ሲቲን ድጋፍ ስታዩት እንግዲህ ማንቸስተር ሲቲ በጣም ጠንካራ ደጋፊ ያሉት በእንግሊዝ ፕሪሚየር ሊግ አይደለም። ነገር ግን በሜዳ ላይ ጩኸቱ የቀነሰ ነው። አርሰናልም ከዚህ ጋር የሚያያዝ ነው። ማንቸስተር ዩናይትድም የኦልድ ትራፎርድ ድባብ ከጊዜ ወደ ጊዜ እየቀነሰ ያለ እንደሆነ በግልጽ ይታያል። ስለዚህ የቼልሲ ደጋፊዎች ለምን የሚለው ነው። እንግዲህ ደጋፊዎቹ በሆነ አጋጣሚ ኤንዞ ማሬስካ በስተምስራቅ በኩል ማለት ነው ደጋፊዎችን እያዩ ነበርና ደጋፊዎቹ ምንም ደስታ አይገልጹም። ከዛ ውጭ ደግሞ ይቆጡ ነበር ወደ ኋላ ኳሶች ሲመለሱ። ያንን ተከትሎ ኤንዞ ማሬስካ ጎሉን ካስቆጠሩ በኋላ ቼልሲዎች ኮሬላ ካስቆጠረ በኋላ ደግፉን እያሉ ደስታቸውን እንዲገልጹ አብረው ሲያደርጉ ነበር። ይህ እንግዲህ የሚጠበቅ ነው። በደጋፊዎችና በቼልሲ የሚፈልገውን ያክል ስታንፎርድ ብሪጅ ድጋፎችን እያገኘ እንዳልሆነ በግልጽ ይታያል። ያንን ማሻሻል የሚያስፈልግ ነው። እንግዲህ ደጋፊዎቹን ለመረዳት ብዙ ጊዜ ሊወስድ ይችላል። ደጋፊዎቹም ይህንን አጨዋወት እስከሚለማመዱ ድረስ ውጤታማ ያደርገናል ብሎ እስከሚያስቡ ድረስ የሚያስፈልግ ነው። ነገር ግን ኤንዞ ማሬስካ የሚናገሩት እኛ ለቻምፒዮንስ ሊግ የምንፎካከር ቡድን ነው፣ የራሳችን ያጨዋወት ስታይል አለን፣ የራሳችን የምናሸንፍበት መንገድ አለ፣ ያንን ብቻ ነው የምንከተለው በማለት አስተያየታቸውን ሰጥተዋል። ያ ማለት ቼልሲ ከኋላ ኳስ መስርቶ ሲጫወት ታዩታላችሁ። እንግዲህ አንዳንድ የቼልሲ ደጋፊዎች ሌስተር ሲቲን በፍጥነት ቼልሲ ያሸንፋል ብለው ስላሰቡ በጨዋታው ላይ የነበረው ተጽዕኖ ትንሽ ደከም ብሎ ታዩታላችሁ። ነገር ግን ኤንዞ ማሬስካም ከጋዜጣዊ መግለጫቸው የሰጡት ማንቸስተር ሲቲ በ74ኛው ደቂቃ ነው የመጀመሪያውን ጎል ያስቆጠረው፣ አርሰናል በ81ኛው ደቂቃ ነው፣ እኛ ደግሞ ያን ያክል አልቆየንም። ስለዚህ ቡድኑን ድጋፍ ሁሌም ያስፈልጋል፣ ብዙ ድሎችን ፈጥረናል የሚል ነው። እንግዲህ የእግር ኳስ እይታ በጣም ለአሰልጣኝና ለደጋፊ እኩል ነው ተብሎ አይረዳም። ያንን እስከሚረዷቸው ያጫወት ስታይሉን ቼልሲን ደጋፊዎቹ እስከሚያውቁ ትንሽ ትዕግስት የሚያስፈልግ ነው። ኤንዞ ማሬስካም ደጋፊዎቹ ላይ ጠንከር ባይሉ ጥሩ ነው ብዬ አስባለሁ። እንግዲህ ቼልሲ ለቻምፒዮንስ ሊግ ተሳትፎ እንዲኖረው የሚጠበቅ ነው። ቼልሲ ደጋፊዎችና ኤንዞ ማሬስካ የመጀመሪያው ተቃውሟቸው የነበሩት ኤንዞ ማሬስካን አጨዋወት ይወዱ ነበር። ነገር ግን የመጀመሪያው ተቃውሞ የሚነሳው በተለይ ለዋንጫ ለምን አንፎካከረም ትላለህ የሚለው ነበር። አሁን ደግሞ የድጋፍ ስሜቱ ጋር በሚያያዝ ሆኗል። ቼልሲ በተከታታይ ሁለቱን ጨዋታዎች በሜዳው ማሸነፉን ተከትሎ መሪነቱን እንግዲህ ወይም ደግሞ ወደ ቶፕ ፎር መመለሱን ማስቀጠል የሚጠበቅበት ይሆናል። እንግዲህ የፓልመር ፔናልቲ መሳቱን ተከትሎ ኤንዞ ማሬስካ በጋዜጣዊ መግለጫቸው ምን አሉ ሲባል እንግዲህ ዲሃሪያ ወይም በእኛ እንግዲህ ሸርተቴ በሚለው ልንይዘው የምንችል ነው የራስ ምታት ተቸግሮ እንደነበርና ባለፉት 2 ቀናቶች በጣም ከመቸገሩ
የተነሳ ትሬኒንጎችን እንዳልሰራ ነገር ግን ለዛሬው ጨዋታ ለዚህ ጨዋታ መሰለፍ አለብኝ በማለት ነው ኃላፊነት ወስዶ የመጣ በማለት አስተያየታቸውን ሰጥተዋል። ይህ እንግዲህ በጨዋታው ላይ በተለይ የኮል ፓልመር ብቃቱን አላሳየም ብለን ትናንት በፕሮግራማችን ስንታቸው ነበር። ይህ እንግዲህ ይበል የሚያሰኝ ነው። አሞት ከሆነ እንኳን ለቡድኑ የመሳተፉን አቅም ማሳየቱ 73 ደቂቃዎችን ለቸልሲ መሳተፉ እንግዲህ ጥሩ የሚባል ነው። እንግዲህ የቸልሲ አጥቂዎች በቀጣዩ ጊዜያቶች የሚመለሱ ይሆናል ከሀገራት ጨዋታ በኋላ ያ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ የሚሆነው ቸልሲ ከሀገራት ጨዋታ በኋላ የሚመለሱ 3 ተጫዋቾች ይኖሩታል። ቶኒ ማዱዌኬ፣ ማርክ ጉይ እና ኒኮላስ ጃክሰን በጣም ሶስቱንም ይፈልጋቸዋል በተለይ ማጥቃቱ በኩል እንዲያግዙት ማለት ነው። ከዛ ውጭ ኤንዞ ማሬስካ ቡድኖች እየፈሩ ነው በማለት አስተያየታቸውን ሰጥተዋል። እንግዲህ የኮፐንሃገኑ አጫወት ላይ የኮፐንሃገኑ አሰልጣኝ አሉ 3 ዓመታት በኮፐንሃገን ቆይቷል። 2 ጊዜ ብቻ ነው በባክ ፋይፍ የተጫወተው ወይም ደግሞ ከኋላ 5 ተጫዋቾችን በማሰለፍ የተጫወተው። አሁን እኛን ሲገጥመን ግን ለመጀመሪያ ጊዜ በባክ ፋይፍ ተጫውተዋል በማለት አስተያየታቸውን ሰጥተዋል። ሁለተኛው ደግሞ አስተያየታቸውን የሰጡት በጣም በሚገርም ሁኔታ ሌስተር ሲቲ እስከዛሬ ድረስ በ4 ተከላካይ ነበር የሚጫወተው እኛን ሲያገኝ ግን በ5 ተከላካይ ተጫውቷል። ያንን ተከትሎ ነው በ6 አጥቂ መጫወትን የፈለግኩት በማለት አስተያየታቸውን ሰጥተዋል። እንግዲህ ኤንዞ ማሬስካ የጨዋታ ታክቲክ ከጨዋታ ወደ ጨዋታ ውጤታማ እያደረጋቸው የሚቀጥል ከሆነ ቸልሲ ወደ ቻምፒዮንስ ሊግ የሚመልሳቸው ከሆነ ቸልሲም ደጋፊዎቹም ከአሰልጣኙ ምንም የተለየን አይፈልጉም። ቡድኑ እንዲያሸንፍ ቡድኑ ስኬታማ እንዲሆን ዋና ፍላጎታቸው። ያ የሚሳካ ከሆነ የተለየ ብቃትና የተለየ ሀሳብን አይጠይቁም። ከዛ ውጭ እንግዲህ ማሬስካ በፉልባክና በተመላላሽነት ሚና ቦታ ላይ የሚሸፍን ጥሩ ፐርፎርም የሚያደርግ ሰውን ሲፈልጉ ሁሌም ተመራጫቸው ማሎ ጉስቶ በሌለበት ጨዋታ ላይ ኮኮሬላን በዚህ ስታይል መጠቀማቸው ጥሩ የሚባል ነው። እንግዲህ ማሎ ጉስቶ ከባለፈው የኮፐንሃገኑ ጉዳቱ እንግዲህ አገግሞ ይመለሳል ተብሎ ይጠበቃል። ቸልሲ በቀጣይ ኮፐንሃገንን በሜዳው የሚያስተናግድ ይሆናል። ከዛ በመቀጠል አርሰናልን ከሜዳ ውጭ የሚገጥም ይሆናል። ጠንካራ ጨዋታዎች የሚጠብቁት ነው የሚሆኑት። የኤንዞ ማሬስካ የታክቲካዊ ለውጦች ደጋፊዎች በስታዲየም ላይ የሚያደርጉት ድጋፍ ግን መቀጠል ይጠበቅበታል። ቸልሲ ከነዚህ ደጋፊዎችና ከቡድኑ የተለየን ነገር እንደሚያስብ የሚታወቅ ነው። ስለዚህ በተለይ ጥሩ ዜና የሚሆነው በኔ እይታ የፎፋና ወደ ጨዋታ መመለስ ነው። ጥሩ ፐርፎርማንስ ያሳየው ነው። ስለዚህ ይህ ይበል የሚያሳይ ነው። በትናንት ጨዋታ ላይ ግን ያየናቸውን 5 ነገሮችን እናድረሳችሁና እንጨርሱ። ዳልማቻችን እንግዲህ ከ5ቱ ፐርፎርማንሶች መካከል የመጀመሪያው የሚሆነው አሁንም ይህ ግብ ጠባቂ ሳንቼዝ የቸልሲ ዋና ግብ ጠባቂ ሆኖ መቀጠል የሚችል አይመስለኝም። በቀጣዮቹ ውድድር ዓመታቶች ውስጥ መተካት ይጠበቅበታል። ሁለተኛ የሚሆነው የኩኮሬላ የዚህ ቡድን በጣም ወሳኙ ተጫዋች ሆኖ ከጨዋታ ወደ ጨዋታ እያሳየ ይገኛል። ሶስተኛው የካይሴዶ አሁንም ምርጡ ፐርፎርማንሱን ማሳየቱ ነው። እንግዲህ ፓልመር በመካከል ላይ ያለ ነው አስተያየቱ። በቀጣይ ጨዋታዎች ጎል ያስፈልጉታል፣ አስፈላጊ ነው። ፓልመር ወይም ኔቶ ካላስቆጠሩ እዚህ ቡድን ውስጥ ማን ሊያስቆጠር ይችላል ነው። እንግዲህ ሌላኛው የሳንቾ ለመከላከሉ ሽፋን ሲሰጥ በዛሬው ጨዋታ ላይ ታይቷል። ይህ በጣም ይበል የሚያሳይ ጥሩ ብቃቱ ነው። ነገር ግን ማጥቃቱንም ማሻሻል እንዳለበት ደግሞ በግልጽ የሚታይ ነው። ክሪስቶፈር ንኩኩ ሀፍ ስፔሱ ላይ ጥሩ ብቃቱ ላይ አይደለም፣ ማሻሻል የሚጠበቅባቸው ክሪስቶፈር ንኩኩ። ኔቶ እንግዲህ ጥሩ ፐርፎርማንስ ነው የሚባል ባይሆንም መጥፎና በጥሩ መካከል ያለ ምንም የማይል ፐርፎርማንሱን ያሳየው የተሻለ ይጠበቃል። ስፔሶችን ማየትና ማጥቃት ይጠበቅባቸዋል። እንግዲህ ቸልሲ ቀጣይ ላለባቸው ለኮፐንሃገኑ ጨዋታ የተለየ ፐርፎርማንስ እንዲያሳዩ ይጠበቃል። የጆሹዋ ቺፖንግ እና ሌላኛው የሆነ ታዳጊ ተጫዋች ታይሪክ ጆርጅ መሰለፍም ለቸልሲ ጥሩ የነበር እድል ነው። የቸልሲ 120ኛ ዓመትን በሚመለከት ማንን ታስታውሳላችሁ? ጃን ፍራንኮ ዞላ ወይስ ራኔሪ? ማን ትዝ ይላችኋል? እንግዲህ እነዚህ ሮማን አብራሞቪች ከመምጣታቸው በፊት የነበሩት አሰልጣኞችን ታስታውሳላችሁ ወይስ የጆዜ ሞሪኖ ቸልሲ? በጆዜ ሞሪኖ ቸልሲ ውስጥ ከተከላካይ መስመር ዮንቴሪ ካርቫሊሆ፣ አሽሊ ኮል በጣም የሚታወሱ እነ አማካይ መስመር የነ ማካሊሊ፣ ኒጎሎ ካንቴ በቅርብ ጊዜ ማንን ትዝ ይላችኋል? ለቸልሲ ደጋፊ የሆናችሁበት ሁኔታ አስታውሳላችሁ ወይ? ቸልሲ ድፍን 120 ዓመታትን አሳልፏል። ውድ አድማጮቻችን ይህ በጣም ትልቅ አቺቭመንት ነው ለቸልሲ። እንግዲህ ይህንን ግን በውጤቶች ማሳመር ይጠበቅበታል። በተለይ በውድድር ዓመቱ በቻምፒዮንስ ሊግ የሚያሳትፈውን ደረጃ ይዞ መቀጠል ማግኘት፣ ከዛ ውጭ ደግሞ በቻምፒዮንስ ሊጉ የሚያሳትፈውን ደረጃ ደግሞ ካገኘ ሌላኛው የሚሆነው የኮንፈረንስ ሊጉን ማሸነፍ ነው። በሁለቱ ነገሮች የሚሳካለት ከሆነ ለቸልሲ በጣም አስደሳች ጊዜ ላይ እንደሚገኝ የሚያሳይ ነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።